አውጣ ጭራሽ ነግሬያለሁ። እንካ ያዘው መሳሪያ። አረ ገንዘብ አይቶበት ነው። አረ ልጅሽን እንዳይገድለው የሚሉ እንዲሁ ተባራሪ ወሬዎች መምጣት ጀመሩ። ልቀቀኝ እያልኩ ነው። ልጄን ቀጠፈው። ልቀቀኝ ብያለሁ። ዝም በል። እንደገና ወደ ትልቅ ነገር እናሳድገዋለን ብለን የተነጋገርነው ይሄው አሁን በግሉ ነው እየመራው ያለው ብሎ ብስጭት ይላል። እየነገርኩ አይደል እናንተ ደግሞ እኮ ነገረኛ ጨርሰን እየነገርኩ እኮ ነው። ጨርሰን ነገረኛ ጨረስን አይደል እንዴ? በጣም የተንገላታ ችግር ያየ መከራ ያየ በወላጅ ፍቅር ተንገብግቦ ያደገ ልጅ ነው። ሙሉ ስራውን እኔ አይደለም ሰራው። ትንሽ መግዙን ሰዎች አሉ ከበላይ ሆነው ይሄው የተፈራ ወንበዴ ነው። ከስንቱ የነጠቀ ሽፍታ የከተማ ሽፍታ በለው። ግን ይሄን ሁሉ አላወቀም ይሄ ልጅ፣ እኛም አላወቀም። በመጀመሪያ ስራትን ተለማመድ። እዚህ የምታወራው ኢንስፔክተር እንጂ አንድ ተራ ሰው አይደለም። ስራውን ጀምረው ገንዘቡን በጋራ አድርገው ወደ ጋራ ስራ ልክ ከገቡ በኋላ አለመግባባት መጣ። ሙሉ ትራንስፈር ከተደረገ ኬት ነው የሚባለው ይቀርም የኔ ገንዘብ ገባ አይደለ? ያ ነገር ደግሞ ያስጠረጥረኛል። እኔ ተጠረጠርኩ ደግሞ ማለት እናንተም ተይዛችሁ ትገባላችሁ ማለት ነው። ሰለሞን እንዳልኩ ከዚህ ቤት ቀርቷል። ወደ ይፋ ጠላትነት ተገብቷል። ያው ገንዘቡን እኮ ድንገት ሰጥቶኝ ኦኬ እሱ ነው ና ገንዘብ ይላል ለሷተም ነው ይገኛል። እሺ እኛ ጋር እንጨርሳለን አልክ። ኦኬ አልኩኝ። ገንዘብ ይመጣል አልክ። ተከራከርክ። ገና ገንዘብ ይደከሱ ለምትቀበለው ነው እኮ ተነጋገርን አይደል? የሚላካልኝ ቴክስቶች አብዛኛው ዛቻ ናቸው። ወንድሜ እንዴን ያለ መክፈል ማችል ከሆነ አሁኑኑ ቤት ለቀብልጥ። ስገባ ስወጣ የሚከተሉኝ ሰዎች አሉ። እንዴት ነው ያለው? ለማምለጥ ምናምን ለማለት ስሞክርም እነዛ ሰዎች በርቀት ተወሰነ ርቀትም ቢሆን እየተከተሉኝ ነው። ምን ሆነ ነው? እንዴት እንደዚህ አይነት የቀሽም ስተት ተሳሳታለህ? ያው ወንጀለኛ ሁሌም ራሱን ማሸሽና ልክ ነኝ ብሎ ማመን ስለሚፈልግ ነው። ልክ ሆኖም አይደለም ወንጀል እየሰራ ያለውና በቃ ዛሬም ነገም ከህጉ እናመጣለን፣ ህጉን እናሸንፋለን ነው። እንዴት በጭፍን ታምናለህ? ሰው ገንዘብ ስላለው ራሱ እኮ ይታመናል። በቃ የሱ ነገር ነው። እሺ ቆይ ምንድነው የሚሰራው? ግዴታ የሚሰርቀው ምናምን ብቻ አይደለም እዚህ ጋር የገደለው ምናምን የምናየው ሳይሆን በጀርባም ደግሞ የሚያግዛቸው ሰዎች እንዳሉ መታወቅ አለበት። እንግዲህ ውድ ቤተሰቦች እንግዲህ ያው በባለፈው አናገራቸው እነሱን ያው እዛው ላይ በቁጥጥር ስር መዋል እንችል ነበር ግን ያው እሷ ላይ ደግሞ ጥቃት እንዳደርሱባት ቤትም አልቀየረችም ነበርና ለዛ ነው እንግዲህ ውድ ቤተሰቦቻችን ሊያናዳችሁ የሚችሉ ነገሮች ነበርና ያው በዚህ በጋዜጠኝነት ስራ ላይ እንደ ተመልካችና እዚህ ቦታው ላይ ስትሆኑ አንድ ስላልሆነ ቦታው ላይ ስትሆኑ ብዙ ነገሮች እናንተ እንደምታስቡት ቀላል አይደለም ብዙ ነገሮች ከባድ ናቸውና ለዛም ነው ብዙ ጊዜ እንግዲህ አንዳንዴም ተጎድተው ቶሎ ላንደርስ የምንችለው በሁኔታዎች ምክንያት በብዙ ነገር ምክንያት ያው እንደ ተመልካች ብቻ ሳይሆን እንደኛም አንዳንዴ እንድታስቡልን እንፈልጋለን ውድ ቤተሰቦቻችን እናውቃለን ብዙ ነገር ለኛ እንደምትጨነቁ ብዙ ነገር ስለኛ እንደምታስቡ እናውቃለን ለዛም በጣም እናመሰግናለን እንግዲህ ቤት ቀይረናል አዲሱ ቤትሽን እንዴት አየሽው አዲሱ ቤት እንዴት ነው እየለመድሽ ነው ወጣ እየለመድኩና ከአዲስ አበባ ወጣ ብለሻል ያው አላስቀምጥ ስላሏት ውድ ቤተሰቦቻችን እንግዲህ እናንተም ደግሞ ባደረጋችሁልን ድጋፎች እንግዲህ እሷንም ትንሽ ወጣ ብለን ሌላ ቦታ ልናስቀምጣት ይችላል ማለት ነው ውድ ቤተሰቦቻችን እንግዲህ እሷ ያለችበት እዛው ድረስ መጥቻለሁ እንግዲህ ቪዲዮውን አላየሽም እንጂ በጣም የሚገርም በጣም የሚያሳዝን ነገር ነው ኢንስፔክተር የሚባለው እንግዲህ አንድ ጣቢያ ኃላፊ እንግዲህ እንደዚህ በዚህ ነው ደረጃ ወርዶ በጣም የሚያሳዝን በጣም በሚያሳዝን ሁኔታ የገደለ ሰው እንኳን እንደዚህ በሚለቀቅበት ሰዓት ከባድ ነው ብቻ እንግዲህ ውድ ቤተሰቦቻችን ስለሷም ብዙ የጠየቃችሁ ሰዎች ስላላችሁ ነው የመጣሁት ምንድነው እሷም እንግዲህ ምን ላይ ነው ያለችው ምናምን ብላችሁ ብዙ ነገሮችን ስለጠየቃችሁኝ ያለውን ሁኔታ እንድትነግራቸው በባለፈው ደግሞ ያደረሱብሽ ጥቃት አለና እሱንም እንድትነግራቸው ከተነጋገርን በኋላ
እኔና አንቺ ከተነጋገርን በኋላ ያደረሱብሽን የስርቆት ወይም ደግሞ የዘረፋ ያንን ነገር አንቺ በገንዘብ ግዴታ እንድትገዢ እኔንም ለመያዝ በነገራችን ላይ ማክስ አድርጌ ምናምን እንትን ሊሉኝ አልቻሉም፣ ሊለዩኝ አልቻሉም በአካል ስንገናኝና ጀስት ፎቶ ያላቸውና በዛ ነው እየፈለጉኝ ያሉትና እኔ እንደውም እንደዚህ ያቁኛል ብዬ ነበር የፈራሁት፣ ግን ላቀኝ አልቻለም ሰውየው። በዛም ደግሞ እድለኛ ነኝ ብዬ አስባለሁ። እና እስቲ የሆነውን ነገር የተፈጠረውን ነገር እንዴት እንደተፈጠረ ሁሉንም ነገር እስቲ ንገሪኝ። ያው አንደኛ በጣም ማለት አመሰግናለሁ ማለት በመናገሬ እኔም ድኛለሁ። ብዙ ነገርም ተፈጥሯል። ያደረኩት ነገር ላንተ ብዬ አይደለም፣ በቃ ለሰላም ስል ነው። ሰላም እንዲሰፍን ስል ነው። እኔንም አንተንም እንትን ነው ማለት ከአደጋው ለመጠበቅ ነው። ግን በቃ ሰላምንም ከማሰብ አንፃር ነው። ወንጀለኛን ለማጋለጥ በሚል ነው የመጣሁት። ግን እዚህ ድረስ እንደርሳለንም አላልኩም ነበር። በጣም ረጅም መንገድ ነው የተጓዝከው አንተ። እንግዲህ ይጠብቅ፣ ከዚህ በላይ ምንም ልል አልችልም። አዲሱ ሰፈር ነው ተስማምቶኛል። በቃ እንዳንተ እየቀየርኩ ልኖር ነው ማለት ነው። አንተ አዲስ ኬዝ ከያዝክ እኔም እየዞርኩ ቤት ልቀይር ነው ማለት ነው አሁን ባለው ሁኔታ። ያው እንግዲህ ከአንቺም ጋር የተያዘ ነገር ስለሆነ አሁን ትንሽ ያለው ሁኔታም አስቸጋሪ ነው። በጣም እኔ የገረመኝ እሱ ነው ማለት ለምን በዚህ ልክ ሰው የሰውን ማድራሻ እየተከታተልክ ይሄን ያህል እሱ ነገር ትንሽ ይረብሻል። ያደረሱብኝ ያው ብዙ ፋይል ያስኩበት ቦርሳ ያለ እሱ ታለ ላፕቶፕ ያለ ስልክ ነበረኝ እሱ ተወስዶብኛል። እንግዲህ ምን ማድረግ አይቻልም። ይሁን ስንት ነገር ነው የተሰረቅሽው ማለት ነው? ላፕቶፕ አለኝ በደም አሁን የሰራሁት ነበር ሪሰርች ነበር የክላስ የመጨረሻ መማሮ ኮርስ አለኝ። የሱ ነበር ዶክመንት ነበረው ብዙ ፋይሎች ነው ያሉት ላፕቶፕ ላይ። ይሄንን ሁሉ ነገር ነው የሰረቁሽ? ፋይሎቹን አልጠፉም አሉ? አሁን በምንም ላገኝ አልቻልኩም። ኢሜል ላይ ያለ የተወሰኑ ፋይሎች ናቸው። በምን ዙሪያ ነበር ሪሰርች የሰራሽ? በትምህርት ላይ የተሰራል አይደል? ዘንድሮ ተመራቂ ነኝ። የርቀት የተማርኩ ነው። እሺ ነግሬ ነበር ቴዎሎጂ እየወሰድኩ ነው ብዬ። እሺ የሱ ኮርስ አለኝ መመረቂያ ነበረ። ችግር የለውም እኔ እሰራዋለሁ ማለት ያጠፋውበት ረጅም ጊዜ አለ። የወሰድኩት ረጅም ጊዜ ነው። ለዛ ፕሮጀክት ደግሞ ያሰባሰብኳቸው ፋይሎች አሉ። አሁን ላላገኝ ይችላል። በጣም ብዙ መንገድ ሄጄ ነበር እነዛን ፋይል የሰበሰብኳቸው ላላገኝ ይችላል። እንግዲህ የፈቀደው ነው የሆነው። ምንም ማድረግ አልችልም። መመለስ አይቻልም ወደኋላ። ስልክ ደግሞ ከምንም በላይ ኮንታክት ስልክ ላይ ነው የምትይዘው። የትም ልታረግ አትችልም። በወረቀት ምናምን አትይዝም። ስልኬ ላይ ያሉት ፋይሎች የሉም። ስልኬ ላይ ኮንታክት የሚባል ነገር አሁን ላይ የለኝም። ቴሌግራም የመለሰልኝን እስቲ ተወሰነ ይዣለኝ ነው እንጂ አሁን ላይ ምንም ኮንታክት የለኝም። ስልኬ ተወስዷል። ፋይሎቼ የሉም። ብዙ ነገር ነው ያጣሁት። ግን ያተረፍነው እንደሞ ሳስበው በቃ ለትልቅ ነገር ነው ይሁን ትላለህ። ሱነት ነው እዚህ ጋር የተከፈለው ብዙ በዋጋ ራሱ የላፕቶፑም ዋጋ ላይ ስልኩ ዋጋ አለ። ከፋይሉም ባሻገር ከሱ ያተረፍኩትን ከማሰብ ነው ያተረፈው ጥሩ ነገር ነው። በቃ የተፈጠረው ነገር ግን ይሄ እኔ እዚህ ድረስ ራሱ የምትሄድ መሰለኝ ነበር። አራው በጣም ያሳዝናል። የህግ አካላት እንደዚህ በዚህ ልክ ከሌባ ጋር ይሰራሉ ከወንጀለኛ ጋር ይሰራሉ ብዬ እኔ ጭራሽ ጠርጥሬም አስቤም አላውቅም። በጣም የሚያሳዝን ነው የተፈጠረው ነገር በጣም። እስቲ ከዛ ኢንስፔክተር ጋር ተያይዞም አንዲትም እናት እንደዚሁ ምነግርህ ነገር አለኝ እኔን የሚያደርጉኝ ነገር አለ ብላለችና እሷንም ማናግራት ይሆናል። እሷንም አናግራታለሁ በዚህ አጋጣሚ ከጎን የሆነሽ ብዙ ነገሮችን ከኔ ጋር ስለተጋፈጥሽ በጣም አመሰግናለሁ። ችግር የለውም ደስ እያለኝ እና እስቲ አሁን እንግዲህ ዛሬ ውድ ቤተሰቦቼ ዛሬ እንግዲህ በቁጥጥር ስር እናውላቸዋለን ብዬ አስባለሁ። ከዛ በፊት እኚህ እናት ጋር ሄጄ ያለውን ነገር ኢንተርቪውን እቀበላቸውና ከዛም በኋላ ምን እንዳደረጋቸው ሁሉን ነገር ጠይቄ ከዛም በኋላ ወደሱ እሄዳለሁ ማለት ነው። እዛ እሱ አካባቢ ያሉትን ያው የሱ ጠባቂ ከኔ ጋር ስለሚግባባ ሌላ ቦታ እንዲሄድ አደርግና ትንሽ በዛም ስለሚሉ እንትን ጥቃት እንዳደርሱብን ሌላ ነገር እንዳይፈጠር ደውልላቸውና ሌላ ቦታ ለሆነ ለስራ ጉዳይ እንደምንፈልጋቸው ምናምን ደውልላቸው እሱ ገብቼ አናግረዋለሁ። ድንገት ገብቼ ማናገር ይሆናል እና እስቲ ማለት የምትፈልጊው ነገር ካለ አሁን ያው በእርግጠኝነት ሌላ ነገር ካልደረሰብሽ አሁን ይሄኛው የመጨረሻ ቪዲዮ ይመስለኛል። አዎ አይ አሁን እንኳን በቃ አድራሻቸው በብዙ መንገድ እኮ ይዛሃል ብዙ ነገርም ስላተረፍክ እኔ ላንተ ነው የምሰጋው ማለት እኔ የቻልኩትን እጋፈጣለሁ። ግን አንተ
በዚህ ልክ እየሰራህ እንደዚህ መሆን ምናምን ይከብደኛል። እውነት ለመናገር ተኝቼ እያደርኩ አይደለም። ዛሬ ምን ያረጉት ይሁን ምን ይሉት ይሁን እላለኝ። ላንተ ነው ስጋቴ። ፈጣሪ ይጠብቅ። አንተንም አብረው ከሚሰሩትንም ሁሉንም ፈጣሪ ይጠብቃችሁ። በሚሰሩት ልክ እየተከፈላችሁ አይደለም፣ በምትሆኑት ልክ እየሆነ አይደለም። እንግዲህ ምንም ማድረግ አይቻልም። በቻለው እየሄድን ነው። ማስተላለፍ ላልከው ያው ተጋፈጡት ነው። ወንጀለኛ እንዲህ ሊያረገኝ ነው እንዲህ ሊሆን ይችላል በሚል መሸሽ የለብንም። በቃ እስኪ እኛም የተወሰነ ማን ነው ያን ያህል እንትን አይደለም፣ መጋፈጥ ነው። ግን ያው ህይወትን መስጠት ነው ይሄና ህይወታችሁንም እስከ መስጠት ነው እንግዲህ መታገል ማለት ይከብዳል። በሰው ህይወት መፍረድ ግን እኔ ብዙ ስቴፕ ይጃለኝ ሲዝቱም አብሬ ትችላለህ እስቲ ወንድ ነው ምናምን እያልኩኝ ብዙ ተነጋገር ያለው በስልክ አቅማቸው ነው ተፈታተኛለሁ። በቻልነው መሄድ ነው። እስቲ እኔም እንግዲህ ያለውን ነገር እስቲ በደንብ ለማወጣጣት የበለጠ ብዙ መረጃዎችን በርግጥ በቂ መረጃ ነው። አንዳንድ ነገሮች ስለኛም ያዟቸው መረጃዎች ወይ ሌሎች ነገሮች ካሉ ፋይሎች ካሉ ያንዳልሹ አንቺም ጋር አንዳንድ ያወራናቸው ነገሮች ስለነበሩ ስልክ ላይ ያሉት ነገሮች ከያዙ ያንን ነገሮችን ለማስጠፋትም ብዙ ነገሮችን ለማድረግ ሞክራለሁ በቻልኩት አቅም። ውድ ቤተሰቦች ካልሆነ ግን ቀጥታ አንገቱን ይዘን ለህግ ነው የምናቀርበው። ሌላ ንግግርም አያስፈልግም። ስለዚህ ውድ ቤተሰቦቼ እንግዲህ እስቲ እሳቸው ጋር አሁን ሄድና ከዛም በኋላ በቀጣይ እሱ ጋር ሄዳለሁ ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ መልካም ጊዜ መልካም ቆይታ፣ አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ። እንግዲህ ውድ ቤተሰቦች እንግዲህ እንዳያችሁት ያው በጣም ያሳዝናል። ያው የአክስቴ ልጅም ላይ የተደረገው ነገር ትንሽ አሳዛኝ ነው። እሷንም እንግዲህ ያው እንዳያችሁት ቅድም ቤት አስቀይራት ወደዚህ መጥቻለሁ ማለት ነው። አሁን ወንድሜም ብሩክ አብሮኝ ነው ያለው። እንግዲህ አንዲት እናት ያው ቅድም እንደነገርኳችሁ አንዲት እናት አሉና እኔም ላይ የደረሰብኝ ነገር አለ። እኔም መናገር የምፈልገው ነገር አለ፣ እናንተ ሚዲያ ላይ እንዲቀርብ የምፈልገው ነገር አለ ብለው ስለደወሉልኝ እኔ ጋር አሁን ያው ብሩክን ይሄንን እንትን እሱ ሄዶ እንዲጠይቃቸው አድርጋለሁ። ምክንያቱም እኔ በጣም አስቸኳይ ኬዝ ስላለ ሌላ ያው የዛኛው ልጅ የምታውቁት እንግዲህ ያው በመተት ብዙ ነገር የተደረገበት ልጅ እሱን ኬዝ እየተከታተልኩ ነውና በአስቸኳይና ስለተባልኩ እንግዲህ ብሩኬ ቤተሰቦችንም ሰላም በላቸውና ያለውን ነገር ሄደ ያለውን ነገር እዛ እናታ ያሉ የሚያወሩን ነገር የሚጠይቁን ነገር በሙሉ ኬዙን ተቀብለ ያው ከጀርባችንም ሆኖ ሲሰራ ነበር። ያው ከቅርብ ጊዜ ጀምሮም እንግዲህ አሁን ከፊት ሆኖ እኔንም እንዲያግዘኝ ምናምን ብዙ ነገሮችን አብረን ለመስራት አብረን ያሉትን ነገሮች ወደ እናንተ ለማድረስ አብረን መጥተናል ማለት ነው። ውድ ቤተሰቦቻችን ሰላም በላቸውና በቀጣይ እዛ ሄደህ ያለውን ነገር ጠይቃቸዋለሁ። ሰላም ውድ ቤተሰቦቻችን ብሩክ ነኝ። እንግዲህ አቤኒ እንዳለው ያሉን ነገር እያንዳንዱ ነግሯቸዋል። አሁን በመቀጠል እናታችን ብዙ ነገር ደርሶብኛል፣ በልጄ በኩል ብዙ አደጋ ነገር ተፈጥሮብኛል ብለዋሉ። እያንዳንዱ ነገር ምንድን ነው ይሄ ነገር ምን እየሆነ ነው ያለው የሚለውን ነገር አብረን ሄደን የምንጠይቃቸው ይሆናል። አብራችሁን ቆዩ። ውድ ቤተሰቦቻችን ያው መጀመሪያ ላይ ያለውን ነገር እያንዳንዱን ነገር ናችሁ ነበር። አሁን እንግዲህ ከአጠገቤ የምታያት እናት በሰለሞን ምክንያት ልጄ ተገድሎብኛል፣ ልጄን አጥቼዋለሁ ብለው በተደጋጋሚ እየደወሉ ሲነግሩን ነበረ። ያው ባለፈው እንዳያችሁት እንግዲህ ሰለሞንን የገዛ ፍቅረኛውና ባለቤቷን ገድሏት ለእስር እንዲዳረግ አውቅተነው ነበረ። ያንን ቪዲዮ ከተመለከቱ በኋላ ነው እናታችንም ደውለው ሰለሞን ይሄን ብቻ አይደለም ወንጀል የሰራው፣ ሰለሞን የኔ የምለውን የራሴን ልጄን ነፍስ አጥፍቶብኛል ብለው እንግዲህ ያው በተደጋጋሚ ሲደውሉ ነበረ። ቀጥታ ወደ እናታችን ወስዳቸዋለሁ። ሰላም እናታችን፣ ራስዎትን በመጀመሪያ ያስታውቁልኝ። እሺ፣ ስሜ አበራሽ ይባላል። የበሱ ፍቃድ እናት ነኝ። በእርግጥ ወደ እናንተ ስመጣና ስለ እውነታው እናውራ ብለን ዝርዝር ውስጥ ከመግባታችን በፊት በሱ ፍቃድ የአብራኬ ክፋይ አይደለም፣ ያጎቴ ልጅ ነው። ኦኬ፣ ይሄ ማለት በሱ ፍቃድ ያሳደጉት ልጆት ነው ማለት ነው? ልጄ ነው ያሳደግኩት። ግን እምልህ ያው ማንም ሰው በቅርብ ያለ ሰው ራሱ
ልጄ ከወለድኳቸው ልጆች ተለይቶ አይታይም። ሁሉም ሰው የሚያውቀው ልጄ እንደሆነ ነው። ግን ዝርዝሩን እንደው ከጅምሩ ስንጀምር ዝርዝሩን ልንገርህ ብዬ ነው። አባቱ ሞተና ገና ልጅ እያለ አጋጣሚ ደግሞ ብቻውን ነበር የሚያሳድገው። ስለዚህ ያመጣሁት ወደ ራሴ ጋር እንደው የመጀመሪያ ልጅ ይበለው። ከሱ በኋላ ነው የራሴን ያብራክ ከፋይ ልጆችም የወለድኩት። ኦኬ ይሄ ማለት በሱ ፍቃድ የወንድሞት ልጅ ነው ማለት ነው? ያጎቴ ልጅ ነው። ግን እንዳልኩ ልጄ ነው። በቃ በድርም በምንም ላይ ልጄ ተብሎ ነው የተሞላው። የማሳድገው ልጄ ነው። እንግዲህ ከጅምሩ መጀመሪያ እናንተንም አመስግኜ ነው ወደ አጠቃላይ ዝርዝር ጉዳይ መግባት የምፈልገው። ምክንያቱም ይሄ ትልቅ የሚባል አስፈሪ ሰዎች ያዩትንም የሰሙትንም ሊናገሩበት የማይችሉትን ሰው ደፍራችሁ እሱ ላይ ምርመራ አድርገን እሱን ለሕግ እናጋልጣለን ብላችሁ ራሱ ከመነሻው መግባታችሁ ድፍረታችሁ በጣም አደንቃለሁ። የእናንተን ሚዲያ ልጆች አሳይተውኝ ብዙ የወንጀልና የተለያዩ ጉዳዮች ይተላለፉበት ስለነበረ አይቼም በጣም አደነኩና እስቲ ይሄን ጉዳይ ካስተማረ ለሕግም ጥቆማም ይሆናል። እንደገና ደግሞ የተለያዩ የመንግስት አካላትም ይሆኑ የፍትህ አካላት ይሄንን ነገር ሲያዩት የበለጠ መረጃ ያገኙበታል። ነገም ሌሎች ሰዎች እንዲሁ ከሚደርስባቸው ጥቃት ይጠበቁበታል በሚል ነው ወደ እናንተ ጉዳይን ይዤ የመጣሁት። ኦኬ አሪፍ አድርገዋል። አሁን እንግዲህ እንደነገሩኝ ከሆነ በሱ ፍቃድ ያው ያሳደጉት የአጎቱት ልጅ ነው እና እስቲ በሱ ፍቃድና ሰለሞን ወይም ደግሞ በሱ ፍቃድና ያው ሰው ጋር ማሳደግ ጀምሮ ነበር። በሱ ፍቃድና ሰለሞን እንዴት ተዋወቁ? ምን መሰለህ ትውውቃቸው በሱ ፍቃድ መጀመሪያ ከጅምሩ በጣም የተንገላታ ችግር ያየ መከራ ያየ በወላጅ ፍቅር ተንገብግቦ ያደገ ልጅ ነው። እኔ በእርግጥ ከልጆች ያለየሁት ነው። ግን ያው የፈለገ ቢሆን ወላጆቹን ልታሟላለት አትችልም። ምንም ነገር ብታሟላ የእናትና የአባት ፍቅር ልታሟላለት አትችልም። ያ ሆኖ የአባቱም ናፍቆት እየጎዳው ችግርም መከራም ብዙ ነገር አይቶ ነው ያደገው ብዬሃለሁ። ከዛ በኋላ ግን ምን ሆነ መሰለ በትምህርቱም በምኑም እየታገለ ከሄደ በኋላ ራሱንም እኔንም ለመደገፍ መሀል ላይ እኔም ትንሽ ታመም ነበረ። እኔንም ለመደገፍ አይዞሽ ለማለት ወደ ውጭ ሀገር ሄደ። በሰዎች በጓደኛ በተለያየ ነገር ታግሎ ያችን ለመጨረስ እንኳን ያየው ፈተናና መከራ ቀላል አልነበረም። ከዛ በኋላ ውጭ ሀገር ሄደ። ከወጣም በኋላ እዛም እንደገና ብዙ ፈተናዎች እንዳጋጠሙት ይነግረኝ ነበረ፣ ይደውል ነበረ። ምክንያቱም ያለሁት እናቱም አክስቱም ጓደኛውም ሁሉ ነገሩ እኔ ነኝ እና እንዲሁ እንደው እንደ እናትም እንደ አክስትም ሆኜ ብቻ ሳይሆን እንደ ጓደኛም ሆኜ ነው እድገቱ። አማካሪም ጓደኛዬም ነው፣ ልጄ ነው። ከዛ በኋላ እዛ ትንሽ ገንዘብ ካጠረቃቀመ በኋላ እኛንም ይደግፈን ነበረ። እንደውም እሱ ልጆቹ ራሱ እንደዚሁ በህገ ወጥ መንገድ እንወጣለን እኛም ውጪ ደግፈን ሲሉት እኔ ወጣሁበት በጣም ብዙ ፈተና አለው። ያንን መንገድ እንድትከተሉ አልፈልግም። ያስፈልጋችሁን ኦኬ ልጆቹ ሲሉ የእርሱ ልጆች ናቸው? አዎ ያው ወንድሞቹ ማለት ነው። ወንድሞቹና እህቶቹ እዚህ አብሮ ያደጋቸው ማለት ነው። እህቶቼ ወንድሞቼ ነው የሚላቸው። አትምጡ፣ እኔ ባየሁትን ፈተና እናንተ እንድትደግሙት አልፈልግም። እኔ ደግፋችኋለሁ የቻልኩትን። እንደውም እኔ ተመልሼ ሀገሬ ላይ በርካታ ስራ መስራት ፈልጋለሁ እያለ በመሃል ያው የያዛትን ይዞ ከብዙ ፈተና ከብዙ ችግር በኋላ መጣ ወደ ሀገሩ። ሲመጣ ትልቅ እቅድ ይዞ ነው የመጣው። ምን ያህል ጊዜ ቆይቷል ውጭ ሀገር ላይ? ውጭ ሀገር አንድ 14 አመት ያልቆየም ብለህ ነው እንደው በግምት በጣም ብዙ ቆይቷል። አዎ ግን እንዳልኩ የመከራም የፈተናም ጊዜ ነው የሆነበት። ሄዶ አልጋ ባልጋ አልሆነለትም። እኛ በውጪ እንደምንሰማው አይደለም። እዛ ሆኖ ድልድይ ስር ጎዳና ሁሉ አድሮ የሆቴል ምግብ እዚህ እንደሚጠየቀው እዛም የበርገር ምን እያለ ብዙ ያወራቸዋል። ብቻ ልጆቹ ፈተና አይቶበታል። የያዛትን ይዞ ደግሞ እዚሁ ሀገሬ ላይ ይሰራለሁኝ ሀገሬ ላይ ለወጥበታለሁ ብሎ ደግሞ ያን ገንዘብ ይዞ መጣ። እንግዲህ ትውውቃቸው የሚጀምረው ከሰለሞን ጋር ያን ጊዜ ነው። ኦኬ ከውጪ ወደዚህ እንደመጣ ነው እንግዲህ ከሰለሞን ጋር የተዋወቀው ማለት ነው። እንደመጣ ነው። እኔ እንግዲህ አጥምዶ እንዴት እንደያዘው ልጄን አላቅም። ያን ገንዘብ ይዞ ምን ልስራ የሚል የገበያም ጥናት እያደረገ የቦታም ጥናት እያደረገ ሰፋ ያለ ነገር እሰራለሁ ሲል ይኸው ሰለሞን ደግሞ እኔም ገንዘብ ይዤ እቅድ ይዤ መኪና
ለማስመጣትና ለመነገድ እዚሁም እስከ መገጣጠም ድረስ የሚደርስ ፕሮጀክት አለኝ አለ። ከዛ በኋላ አንጀምር ብሎ ይሄን በደስታ በቃ በትልቅ ደስታ ትልቅ ነገር ማሳደግ ነበር እቅዱ። አሁን አፈር ገባ እንጂ ከዛ በኋላ ያ ተጀመረ። ቆይ አሁን ሰለሞን አሁን ልጆት እንግዲህ ከውጭ ሀገር በነበረበት ሰዓት ላይ እርሱ ጋር ነው የሚገናኘው የሚለው የወጡም እንደነገሩኝ ከሆነ በልጅነቱ ነው። ስለዚህ ከሰለሞን ጋር አሁን ቀጥታ እንደመጣ ከተገናኘ ይሄ ማለት ሰለሞን የአካባቢያችሁ ሰው ነው ወይስ የእናንተ ዘመድ ነው? ምናችንም አይደለም። ምናችንም ይኸው የተፈራ ወንበዴ ነው። ከስንቱ የነጠቀ ሽፍታ የከተማ ሽፍታ በለው። ግን ይሄን ሁሉ አላወቀም ይሄ ልጅ፣ እኛም አላወቀም። አንድ አካባቢ ነበራችሁ ከሰለሞን ጋር? እኔ ራቅ ይላል። ያው እንዲህ አብሮ በማደግ በጓደኝነት ያሳለፉት ነገር የለም። አጥንቶ ነው አልኩ ገንዘብ ይዞ መምጣቱን እንግዲህ በደላላ ይነገረው በምን አላቅም። እንደው ባንዴ ጥብቅ አለበት መጥቶ ከዛ ቤትም ድረስ ይዞት ይመጣል። እኔ ማስተናግጄ ሻይ ቡና ብዬ በርቱ መርቄ ፈጣሪ ቅናችሁ ብዬ ነው ምልካቸው። ከዛ በኋላ ይሄ ስራው ወደ እንቅስቃሴው ከተገባ በኋላ ይሄ ልጅ ብስጭት ማለት ጀመረ። በሱ ፍቃድ እንደው መናደድ ጀመረ። እንደው በቃ በስልክም ሲያወራ ከሱ ጋር ያስታውቀኛል ንግግሩ የሌለበት ጸባይ፣ እንደው ቁጣና ኃይለ ቃል ሁሉ መዳረስ ጀመሩ። እንደዚህ አይነት ነገር በሱ ፍቃድ ላይ ማስተዋል ጀመሩ። ከምን ያህል ጊዜ በኋላ ነው ስራውን ከጀመሩ? ስራውን ጀምረው ገንዘቡን በጋራ አድርገው ወደ ጋራ ስራ ልክ ከገቡ በኋላ አለመግባባት መጣ። ከዛ በኋላ ይሄ ልጅ ይበሳጫል፣ ይሄ ልጅ ይናደዳል። ያ ደግሞ የሚሰጠው መልስ እንግዲህ ይሄ ዝርዝር አድርጎ ባይነግረኝም እኛ እንዳንበሳጭ የሚሰጠው መልስ ልክ አይመስለኝም። በቃ በጣም መንበሳጨት ጀመረ። ያልተግባቡበትና ያልተነጋገሩበትን ነገር ሁሉ በግሉ ያስኬድ ጀመረ ሰለሞን። አንተ ልጅ በቃ ይቅርብህ፣ ይሄ ነገር ይቅርብህ። ሁልጊዜ ብስጭት ከሆነ ስራ ሰራለሁ ብለህ የነበረ ሞራል ሁሉ እንደዚህ እንትን የሚል ከሆነ ገንዘባችሁን ተካፈሉና ተለያዩ። እንዴት እንለያያለን? አሁንማ የጋራ ድርጅት ከፍተን አካውንቱ የጋራ ነው። ድርጅቱ ካልፈረሰ ገና እዳ ሁሉ ብዙ ነገር ይመጣል በድርጅቱ ስም። እንደገና ወደ ትልቅ ነገር እናሳድገዋለን ብለን የተነጋገርነውን ይሄው አሁን በግሉ ነው እየመራው ያለው ብሎ ብስጭት ይላል። መጨረሻ ላይ እንትን ማለት ጀመሩ። በቃ ወደ አለመነጋገር ሁሉ ጀመሩ። ከምን አንፃር ይሄ ነገር እንደተፈጠረ ግን ሊነግራቸው አልቻለም? ከማን ጋር? ከሰለሞን ጋር አሁን ልጆት እንደዚህ በሚሆንበት ሰዓት ላይ ያው ምንድነው የተፈጠረው የሚለውን ነገር ይጠይቁታል ብዬ አስባለሁ። ልክ እንደናት ምንድነው እኛ በሳጭና እነዚህም ትንንሾቹ ደግሞ ሄደው ግጭት ውስጥ እንዳይገቡ እኛም ሌላ ችግር ውስጥ እንዳንገባ አብዛኛውን ነገር ራሱ ጋር ነው የሚያስቀረው። እዛው በውጪ ወጣዋለሁ ብሎ ነው የሚያስበው። ግን የተወሰነውን ነገር ግን ይናገራል። ስሜቱም ይነግራል። ወጥቶ እንደበፊቱ እንትን አይልም። እንደውም ወደ መጨረሻው አካባቢ ሶፋ ላይ ሁሉ እየተኛ መዋል ጀምሮ ነበረ። ልጄን ቀጠፈው። ያው እንግዲህ ቤተሰቦቻችን እንደምትመለከቱት ሰለሞን በጣም ብዙ ነገሮችን እያደረገን ያለው። ይረጋጉ እናቶች ያጋጥማል። አይ ምኑን ይረጋጋዋለሁ ልጄ? ያው እንግዲህ አንዴ ሄደን ምንም ማድረግ አይቻልም ማለት ነው። ተረጋግቶ መፍትሄ መፈለግ ነው የሚሻለው። ያኔ በእንጭጩ ገና ተው ስለው ቢተው ኖሮ ይሁሉ የለም። ይረጋጉ እናቶች ይረጋጉ። ሰላም ቤተሰቦቻችን፣ እንግዲህ ያው ቅድም እናታችን ትንሽ መረጋጋት አቅቷቸው ነበር። አሁን እንደምንም ለማረጋጋት ሞክረን በቤታቸው እንገኛለን ማለት ነው። ያው ቅድም የስንጋርጽ የነበረው የኛ አካባቢ ላይ ነበረ። አሁን እንግዲህ በተፈጠረው ነገር አሁን እናታችን ተረጋግቷል ብዬ አስባለሁኝ። እና እስቲ እናታችን ተረጋግቷል መሰለኝ? አዎ ተረጋግቻለሁ። እሺ ቅድም ያው ለጠየቁት ብዬ ሳልጠየቁት የቀረ ጥያቄ ነበረ። ያው መጀመሪያ ሰለሞን ወንበዴ ነው፣ ወንጀለኛ ነው፣ አገር አሸባሪ ነው እያሉ ጠቅሱልኝ ነበረ። እና ያን ነገር ደግሞ አስቀድሞ እንደሚያውቁና ልጆች ጋር ደግሞ ሲሰራ ቤት ውስጥ ሲመጣ እንዴት ዝም ሊሉ እንደቻሉ ሊነግሩን ይችላሉ? ምን መሰለህ እንደተዋወቁ በጣም እንደው የልብ ጓደኛ የወንድም ያህል ነበረ ቅርበታቸው። ያን ጊዜ እኛ እንደውም በጣም ጥሩ ወንድም አገኘ፣ እንደው ቤተሰብ አገኘ፣ ጓደኛ አገኘ። ምክንያቱም የስራ አጋር ጥሩ ሲሆን፣ መልካም ሲሆን፣ ጎበዝ ሲሆን፣ ታታሪ ሲሆን ስራው አብሮ ያድጋል። ያንን ነበረ እኔ የሚያስብኩት። ከዛ በኋላ ነው አንዳንድ ነገሮች እንዲሁ ተባራሪ ወሬዎች እየመጡ
አረ ይሄ ልጅ ምን ይሰራል እናንተ ጋር? አረ ይሄ ልጅ ከዚህ ልጅ ጋር አረ ገንዘብ አይቶበት ነው፣ አረ ልጅሽን እንዳይገድለው የሚሉ እንዲሁ ተባራሪ ወሬዎች መምጣት ጀመሩ። ኦኬ ያንስ ሰሙ ሰው ምን አደረጉት ታዲያ? ጠይቄዋለሁ ቁጭ አድርጌ በሱ ፍቃድን ምንድነው እንዲህ አይነት ነገር እየሰማው ነው፣ ምናልባት ካላወቅ እስቲ ጥንቃቄ ያድርግ፣ ባህሪው ጥሩ አይደለም እየተባለ ነው ስለው ኧረ ሰው ብዙ ያወራል። እኔ አሁን ይቺን ገንዘብ ይዤ እንኳን ከመጣው በኋላ በሌላ መንገድ አድርጎ ሰው ሊያወራ ይችላል። እኔ ካየሁት ቀን ጀምሮ ጥሩ ልጅ ነው፣ ቀና ልጅ ነው፣ መልካም ልጅ ነው፣ አሳቢ ነው። ስለዚህ ለስራው ደግሞ ጠቃሚ ነው። ብዙ ሰዎች ያውቃል፣ ብዙ አይነት አካሄድ ያውቃል። እኔ ስለዚህ ስራ ስለ ከተማው ሁኔታ ውጪ ቆይቼ ስለመጣሁ ብዙ ነገር አላውቀውም። መንግስት መስሪያ ቤት ላይ ያለውን አሰራር አላውቀውም። እሱ ሁሉ ነገር ስለሚያውቅ ባንዴ ገብቶ አስፈጽሞ ነው የሚመጣው እና ጥሩ ጥምረት ነው ያለን ነው የሚለው። ምክንያቱም በወቅቱ እሱ አላወቅም የሱን ክፉ ባህሪ። እሱ እንደነገሩ ያው በኋላ ግን እንደ ቅድምም እንደገለጽኩልህ ቀናት እየጨመሩ ሲመጡ እና የተለያዩ ጉዳዮችን በአንድ ቀን ነው አስጨርሶ የሚመጣው። ስለዚህ አካሄዱንም አሰራሩንም ሰዎችም ስለሚያውቅ ለሱ መንገዱ ቀና ነውና ጥሩ ሰው ነው ያገኘሁት፣ በጣም ጥሩ ሰው ነው ያገኘሁት ነበር የሚለው። አሁን በኋላ እንግዲህ ውጪ ኑሮ ስለመጣ ብዙም ስለ ሰለሞን የሚያውቀው ነገር የለም። ቢዝነሱ ላይ ብቻ ስለ ሰለሞን ብቻ ሳይሆን ስራ መስራት እንዳለበት በጣም ጥሩ እዚህ ሀገር ላይ ያልተሰራ የሌለ ነገር ምን ልስራ ብሎ መጀመሪያ አጠና። ከዛ እሱ ደግሞ መጣ፣ ሰለሞን መጣ። ይሄን ነገር ካለው በኋላ በደስታ ገባበት እንጂ ቢሮዎቹን እንኳን አያውቃቸውም። የመንግስት ቢሮዎች የቱ ጋር እንዳሉ ይሄ ለኢንቨስትመንት ፈቃድ በለው የት በለው የግብሩ የንግድ ፍቃዱ የምኑ የሚሉት አለ። ቁጭ ብለው ሲያወሩም በስልክ ሲያወሩም ሰማውና ያንን ሁሉ በአንድ ደቂቃ አሁን በስልክ ጨርሳለሁ፣ አሁን ሄጄ እመጣለሁ፣ አሁን ሰው ልካለሁ ስለሚለው በቃ ጥሩ እኔም አጣምሮት የሚሰራ በጣም ታታሪ ሰው አገኘ ብዬ ደስ ብሎኝ ነበር መጀመሪያ እንዳለ። እሱ እንዳለ ሆኖ አሁን እንግዲህ ልጆች ረጅም ጊዜ ነው እዚህ ያልነበረው። ስለ ሰለሞን ደግሞ የሰሙት ዘግናኝ ነገሮች አሉ በኋላ በቤተሰብ በጓደኞቻቸው በኩል ማለት ነው። ያን ነገር ያው ለልጆች ቢነግሩትም ልጆች ያን ነገር ሊቀበል ባይፈልግም እርስዎ እንደ አንድ እናት ቢያንስ ስለዛ ሰው ማጣራት ይችሉ ነበር እና ያን ነገር አድርገዋሉ እኮ። አሁን ወደ መጨረሻው ልመጣልህ እኮ ነው። መጀመሪያ እንደሰማን ስጠይቀው እሱም ያው ዝም ብሎ ወሬ ስም መስጠት ነው የመሰለው ብያለሁ። በኋላ ግን በራሱ እየደረሰ ሲመጣ ገንዘቦች እየባከኑ ሲመጡ ለምን እንዲሆነ ሲለው በድርጅት የምናገባህ አይነት መልስ ጋር እስከ መድረስ ሲደርስ እንደገና በቃ እንደውም መብት እንደሌለው እያደረገ በሱ ፍቃድን እንትን ማለት ሲጀምር ማለት ድርጅቱን በሁለቱ ስም ነው የተከፈተው እና በሁለቱ ስም እስከሆነ ድረስ እንዴት እንደዚህ ሊሉ ይችላል? ሰለሞን ነገርኩ እኮ ከዛ ይዞት የመጣውን ገንዘብ በሙሉ እዚህ ድርጅት ላይ ነው ይሄ ልጅ ያዋለው። ሰለሞን ደግሞ ሀሳብ፣ እቅድ፣ ጉልበትና እውቀት ስለ ጉዳዩ ነው እንጂ ያለው በጀቱ አጠቃላይ በዚህ ልጅ ነው የተሸፈነ ነው። ለሌላ ምንም ጉዳይ ያዋለው ነገር የለም። ለዚህ ነው ያለው። ስለዚህ ያ ከፍተኛ ገንዘብ እዛ ላይ ከዋለ በኋላ አዛዡም መሪውም አለቃውም ሰለሞን ሆነ። ለምን ይሄ ነገር ለምን ይጠፋል? አትዛዝበት ሳይሆን የተበላሹ ነገሮች ሲያይ ልክ ያልሆነ ነገር ሲያይ ለምንድን ነው እንዲህ የሚሆነው ብሎ ሲጠይቀው መብቴ አይደለም ወይ ወደሚል መጣ። ከዛ በኋላ አሁን እየተበሳጨ ሲመጣ ይሄ ልጅ እንዳልኩ በስልክ ሰማዋለሁ ብዙ ኃይለ ቃል ሲናገር ብዙ ንትርክ ሲነታረኩ ስሰማ አሁንም ከልጆቹ ጋር አንዳንድ ነገር ተነጋግረን እባካችሁ ውስጥ ይሄ ልጅ አረጋጉት፣ ለወንድሞቹ ለእህቱ እባካችሁን አረጋጉት፣ ይሄ ነገር ደስ አላለኝም፣ ግጭት ውስጥ ገብተዋል፣ ሰለሞንም ከዚህ ቤት ቀርቷል፣ እንደ በፊቱ አይመጣም፣ ኧረ እሱ እኮ ሌባ ነው፣ አጭበርባሪ ነው፣ እኛም እየሰማን ነው፣ አሁን ሰው እየነገረን ነው፣ ለበሱ ፍቃድ ነግረናል። ስለዚህ መጣላታቸውን በሰዓቱ ሰምቶ ነበር ማለት ነው። እሱ ያን ሰዓት ላይ ለማስታረቅ ሰለሞን ጋር ያለውን ችግር ለማወቅ ነው አልጣሩ። እሱን ነው እኮ እየነገርኩ ያለሁት። አቋረጥከኝ እንጂ ከዛ በኋላ እነዚህ ልጆችን አናግሬ ልጆቹም እንደገና አጭበርባሪ ነው፣ ገንዘብህ ሊበላ ነው፣ ስለዚህ ከሱ ጋር ያለው ግንኙነት ሙሉ ለሙሉ ይቋረጥ ወደሚል ሲመጣ ሰለሞን እንዳልኩ ከዚህ ቤት ቀርቷል። ወደ ይፋ ጠላትነት ተገብቷል። አሁንኛ ይሄ እርቅ ሰላም ወይም መለያየትም ከሆነ መለያየት ስለሱ ደግሞ ሙሉ ሀገሩ የሚያወራው ሽብር ሆነ።
ስለዚህ በሰላም ይለያዩ። ህይወት መጥፋት ይመጣል በኋላ፣ አካል መጉደል ይመጣል በኋላ። ገንዘብ ሰይጣን ነው ተው ስንለው ይሄኛውም እንደ ሰው ሀገር ለፍቼ ያመጣሁትን ገንዘብ እያባከነ ነው አልተውም፣ በህግም ቢሆን በምንም ቢሆን ነገሮች መስተካከል አለባቸው ሲል ያኛው ዛቻ ጀመራሉ። አሁን ነው እሱን የምሰማው። ሌሎች እዛ ድርጅት ውስጥ ይሰሩ የነበሩ ሰዎች አልፎ ተርፎ በሱ ፍቃድ ሲመጣ አሁን መጨረሻው አካባቢ ህይወቱ ሊያልፍ አካባቢ ወደ ቢሮ ሁሉ እንዳይገባ ብሎ ለጥበቃ እስከመንገር ደረሰ ማለት ነው። ይሄን ያደርግ ያለው ሰለሞን ነው ማለት ነው። በዚህ ሰዓት ላይ በሱ ፍቃድ በራሱ በኩል የወሰደው እርምጃዎች አልነበሩም። ምክንያቱም ይሄ ድርጅት የሁለቱ ድርጅት ነው። ዛቻ ደግሞ ደርሶት ነበር ብሎ ነበር። እንግዲህ ከሰው ነው የምንሰማው። አሁን እሱ አልነገረንም። እሱ አልነገረንም፣ ግን አሁን ከሞተ በኋላ እንዲህ ብሎት ነበረ እኮ እንደዚህ ሆኖ ነበረ እኮ የሚል ያው ታውቃለህ፣ ይሄኛ ሀገር ነገር ሁሉ ነገር ካለፈ በኋላ ነው። ቀድመው ቢነግሩኝ እኔ እንደው እሱም ውክልና ወይ ሰጥቶ ወይ በጠበቃ ጉዳዩን በህግ ይከታተል ነበረ። ይሄ ሳይሆን ቀረ። እሱም በራሴ መንገድ በህግ ድርጅቱ በይፋ እንዲፈርስ አደርጋለሁ፣ ንብረታችንን እንከፋፈላለን ሲል የተለያዩ መኪኖች የተለያዩ ነገሮች ሙሉ ለሙሉ እንግዲህ በሽያጭ ይሁን አልታወቀም፣ በምን ይሁን አልታወቀም፣ ወደ ሌላ ቦታ እንትን ብሏቸዋል፣ ወስዷቸዋል ተባለ። እኛ ምንም በቃ ያው እንደምልህ ዝርዝሩን ውስጥ ያለውን ነገር አላውቅም። አሁን ላይ ግን ለለቅሶም ሊደርሱ የመጡ ሰዎች የመስሪያ ቤቱም ሰዎች እዛ በጋራ የተከፈተው ድርጅት ውስጥ የነበሩ ሰዎች ጸሐፊዋ ምናምን እንዲህ ብሎት ነበር ሲሉ እንደው ቀድመን እኛ አውቀነው ቢሆን ኖሮ እሱም በሆዱ ባይዝ ቢናገር ኖሮ ብዙ ነገር ነበረው። ይሄን እያንዳንዱን ነገር እሱ ከሰሙ በኋላ ካወቁ ወደ ህግ ቦታ ለሚሄድ አላሰቡም? በሰዓቱ ማነገርኩ የሰማነው እንደዚህ ማስፈራሪያውን አይደለም እኮ የሰማነው የሱን አጭበርባሪ ነው እንዲህ ነው ሲባል አቁም ነው። እኛ እሱን ገብቶኛል። ግን አሁን ልጆት ካጡ በኋላ ልጆት እንግዲህ ነፍሱ ከጠፋ በኋላ እንደነገሩኝ ሰራተኞቹ መተው ሰለሞን የተለያየ ዛቻ ሲያደርስ እንደነበረ ነግሮኛል አይደል? እርሱም እንግዲህ ነግሮታል ማለት ነው። ያንን ባወቁ ሰዓት ላይ ልጆቱም እንግዲህ በሰለሞን እጅ እንዳረፈ ያውቃል። አይ ሰው ከተገደለ በኋላ እኮ እኛ ገና ለቅሶ ላይ ቀብሩ ላይ እንዳለን ነው ህግ በራሱ መንገድ ማጣራትና ያው እሱ አልተያዘም። ሌሎች ሰዎች ግን በቦታው ነበሩ የተባለውን ይዞ ህግ በራሱ መንገድ እንትን ብሏል። ምክንያቱም ሰው በሰው እጅ ተገደለ ሲባል ህግ በራሱ መንገድ ይሄዳል። እኛ ገና እንኳን ወደ ክስ ልንሄድ እሱ መገደሉን ሰምተን በሙሉ ሁላችን ተደናግጠን ሀዘናችንን እንትን እያልን ነበረ። መተው እኛንም እንግዲህ ጠይቀውን የተለያየ ነገር እንደዚሁ እንደናንተ ጠይቀውን ሄዱት። ኦኬ። አሁን ልጆት ከማረፉ በፊት እንግዲህ በግድያ ሰለሞን ነው እንግዲህ ልጅ ነፍሱን የጠፋውና ያስተዋሉት ነገር ወይም ደግሞ ከዚህ በሰዓቱ ከሰዓታት በፊት ከሰለሞን ከንግግር አድርገው ነበር ወይ ደግሞ እንዴት ነው ይሄ ነገር ግድያ እሱ ላይ ሊደርስ የቻለው? የሚያውቁት ነገር ካለ እሱንማ ነገርኩ እኔ ወይ አብሬያቸው አልሰራም። ግን የተለያዩ ሰዎች ሲመጡ እንዲህ ብሎ ነበር፣ እንዲሁ ከመገደሉ ከአንድ ቀን በፊት እንዲሆነው ነበር፣ ከ3 ቀን በፊት ዝቶ ነበር፣ እንዳይገባ ለጥበቃ ተነግሮ ነበር የሚባለውን እንሰማለን እንጂ ልጁ በባህሪው በሱ ፍቃድ የየዕለት ውሎውን ዘርዝሮ የሚናገር አይደለም። ይሄ አጋጠመኝ እንዲህ ነው የሚል አይደለም። ችግሮችን እኔ እፈታለሁ ብሎ ነው። እኛ ጭራሽም እንድንጨነቅ አይፈልግም። ያጋጠመውን ነገር አንዳንዱን ንቆ ይተዋል፣ ቀለል አድርጎ ያልፋል። ባህሪው እንደዚህ ነው። የሆነችዋን ነገር ይዞ በጣም በጥንቃቄ የሚራመድ ሰው አይደለም። እሱ ግልጽ የዋህ በጣም መልካም ስለሆነ ሰዎች እንደዛ ናቸው ብሎ ነው የሚያስበው። የዚህም ልጅ ክፋትና ጨካኝነት አሁን ከዘገየ እንኳን ከሰማ በኋላ አይ ምንም አያደርገኝም እንዴ አብረን እየበላን እየጠጣን ሰው ይለዋል እንጂ የዛን ያህል እኮ ጨካኝ አይደለም ነበር የሚለው። እና ይሄ ነው እንግዲህ ያለው ነገር። ያው እንግዲህ ልጆች ላይ እንግዲህ ግድያ ነው የተፈጸመው ብሎኛል። ያንን ነገር ደግሞ ግልጽ ለማድረግ ያክል ወይ ልጆች ላይ ሰለሞን መግደሉን የሚያረጋግጥ ነገር እሱ ጋር ያለ ነገር ካለ ወይ ደግሞ የአይን ምስክር አይቶ የነገረው ሰው ካለ እሱን ነገር እንግዲህ ስልኩንም በሰዓቱ ምኑንም እኛ ሰው ተገደለ ብለው ወደ ፖሊስ የደወሉና አስከሬኑን ወደ ሆስፒታል ደርሶ ነው እኛ የደረስነው። እኛ
በሰዓቱ ግን የነበረውን ህግ በራሱ መንገድ እንግዲህ አስከሬኑን ፎቶ አንስቶ ከዛ ምርመራ ተደርጓል። አስከሬን ምርመራው ከአስከሬን ምርመራ በኋላ ያለው ውጤት ደግሞ በራሳቸው መንገድ እንግዲህ ያጣሩ ይመስለኛል። እኛ ያው ሰሞኑን ሀዘኑ ላይ ስለነበረ ከዚህ እንደተነሳን ግን እናንተንም ወደ እናንተም የደወልኩት ስልክ ላይ እንደዚሁ ልጆች አሳይተውኝ በጣም በቃ እንደው ጥልቅ የተባሉ ወንጀሎችን ሁሉ እየተከታተላችሁ ተሰሩ ስለነበረ ያንን አይቼ ነው እስቲ እንደው የዚህ ልጅ ደም በተለያየ መንገድ እንዲህ ይያዝለትና ደሙ ደመ ከልብ ሆኖ አይቀር ህግ እንኳን እንደሚቀጣ ይማርበታል፣ ሰውም ይማርበታል። ስለዚህ አሁን እኛ ሀዘኑን እንደጨረሰን አሁን ለእናንተም ነግረናል። ህጉ ምን አደረሰው እንዴት ነው የሚለውን በሙሉ ይሄ ልጅ መመለስ አይችልም ሆኗል። አንዴ ህይወቱ መመለስ ባይችል ትላንት እንደዚሁ ደማቸው ደመ ከልብ የሆኑ ሰዎች የተበደሉ ሰዎች በሙሉ ህግ እንዲከታተለውና ፍጻሜ እንዲሰጠው እሱም እጁን እንዲያገኝ እስከቻልነው ድረስ እንሄዳለን። ከናንተ ጋርም የተገኘውን መረጃ እየተከታተልን አዲስ ነገር ያገኘነውን እየሰጠናችሁ ጎበዞች ጠንካራዎች እንደሆናችሁ የተለያዩ ስራዎቻችሁን አይቻለሁ። እንሄድበታለን እስከመጨረሻው ድረስ። እሺ እንግዲህ ቤተሰቦቻችን ያለውን እያንዳንዱን ነገር ሰምታችኋል። ሰለሞን ዘብጥያ ቢወርድም ያው ኬዞቹ ከስር እያሉ እንደ አዲስ እየወጡ ነው ያሉት። በጣም ብዙ ወንጀሎችን ከዚህ በፊት ሲሰራ እንደነበረ ነግረናችሁ ነበረ። አሁን እንደምታዩት እንግዲህ በሱ ፍቃድንም ከውጪ ከመጣ በኋላ አብረን የመኪና ሽያጭ ስራ እንስራ በማለት ከሱ ጋር የተወሰነ ሰዓት ከሰራ በኋላ ገንዘቦቹንም ንብረቶቹን እያንዳንዱን ነገር በስሙ በማድረግ ያለፋበትን እንግዲህ እናታችን እንደነገሩን ከ14 ዓመት በላይ ነው ወንድማችን እንግዲህ በውጭ ሀገር በጣም ተንገላቶ ብዙ ስራዎችን ሰርቶ ብዙ ገንዘብ ይዞ ወደዚህ ሀገር የመጣው። ያን ነገር ቤት በምን መንገድ እንዳጠመደው ባናቅም አብሮ ስራ እንስራ በማለት ያለውን ሙሉ ንብረቱን እያንዳንዱ ነገር አንድም ሳያስቀርለት በመውሰድ እንግዲህ እናታችን እንደነገሩ ምንም የተረፈው ነገር የለም ማለት በሱ ጋር እዛው ላይ ነው ያዋለው በሙሉ። እንግዲህ እያንዳንዱን ነገር ወስዶት ምን ነው እሱን ወስዶ ልጁን በተው። በጣም ከባድ ነው። ንብረትን የሚያክል ነገር የተለፋበትን ነገር ያክል ነገር ወስዶ እሱ ብቻ አልቀረም። ያው እንግዲህ ወንድማችንንም እስከ መግደልና አራሻውን እስከ ማጥፋት በህይወት ብዙ የለፋበትን ነገር ነጥቆት እስከ መግደል ደርሷል እና አሁንም በዘብጥያ ያለ ሰው ቢሆንም ብዙ ኬዞች አሉት። እንግዲህ ለእናታችን መጽናናቱን እየተመኘን ቤተሰቦቻችን ሰለሞን ዘብጥያ ወርዶ ቢሆንም ከዚህ በፊት እንደነገርናችሁ በአጎቱ ምክንያት አጎቱ የፖሊስ አዛዥ በመሆኑ የተነሳ ብዙውን ጊዜ ታስሮ ከእስር ቤት እየወጣ ነበረ። አሁን ያንን ኬዝ ደግሞ ያን ነገር እንዳይፈጠር ድጋሚ ከእስር ቤት ወጥቶ ሌላ ወንጀሎችን እንዳይሰራ ለማድረግ እንግዲህ ያው ወንድሜ አቤኒ እዛ ነገሮችን ከተለያዩ ኩሮች ጋር በመሆን እየመረመረን ያለው ማለት ነው። እኔ የእናታችንን ጉዳይ በዚሁ አበቃለሁ። ያሉን ማስረጃዎች እንግዲህ በሚመለከተው መንገድ አቅርቤላችኋለሁ። አሁን ቀጥታ ደግሞ ወንድማችን አቤኒ ጋር ያለውን ነገር እያንዳንዱን ከአጎቱ ጋርም ያለውን በሰለሞን ጋርም አሁን ሌላ ኬዝ ምን አለ፣ ሌላ የሚረዳው ሰው ማን አለ የሚለውን ነገር የምንመለከት ይሆናል። አብራችሁን ቆዩ። ቤተሰቦቼ እንግዲህ ያው ለማሳየት ያህል የተወሰነ ገንዘብ ይዣለሁኝ እንግዲህ ቤተሰቦች። ስለዚህ አሁን ልጁንም እንግዲህ እሱንም የሚጠብቁት ጋር ደውዬለት ሌላ ቦታ እንዲሄድ ነግሬዋለሁኝ ማለት ነው። ውድ ቤተሰቦቻችን እሱም እንፈልጋቸዋለን ኑ ምናምን ብያቸው ሌላ ቦታ ቀጠራቸዋለሁ ማለት ነው። እኔም እንግዲህ ክሮችን ይዤ ወደዚህ ሰውዬ ጋር መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንዳይጠረጥር እነሱ እዚሁ አካባቢ ይሆናሉ። እኔ እንግዲህ ወደ ውስጥ ገብቼ ገንዘቡን ልሰጠው እንደሆነና ጉዳዩን እንዲያስጨርስልኝ አንዳንድ ነገሮችን የምጠይቀው ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ በቀጥታ ወደዛ እንሄዳለን። እስከዚያው ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ሆኑ። አብረን እንሂድ። ተከተለኝ ካሜራማን። የለም እንዴ ሰውዬ? ሰላም ነው? እንዴት ነው? አለን ሰላም ነው።
አዎ ያው በድንገት መጣሁኝ፣ ይቅርታ ሳልደውልልህም። ያው ገንዘቡን እኮ ድንገት ሰጥቶኝ። ኦኬ እሱ ነው። ና ገንዘብ ይዣለሁ። ለሷተም ነው ይገኛል። እሺ እንዴት ነው? ሰላም ነው አይደል? ተጠፋፋን እኮ። አዎ በጣም ተጠፋፋን። ትንሽ ገንዘቡ ስሰማ በዚህ የጠፋ መስሎኝ ነበር። ገንዘቡ ስሰማ በዚህ የጠፋ መስሎኝ ነበር። አረ ትልቅ ነገር ተነጋግረን እንዴት እጠፋለሁኝ? የዛን ጊዜ ደግሞ አቀባበልን ብዙ ደስ አላለኝም ነበር ነው። ገንዘቡ ስሰማ እኮ እንዴት እንዳደረገን ያየው። ያው የተወሰነው ግማሹን ትራንስፈር ነው፣ ግማሹን በካሽ ይዤ መጥቻለሁ። ምን ማለት ነው ደግሞ? ሙሉን ካረክ ሙሉን አታረግም እንዴ? ግማሽ ትራንስፈር ግማሽ ካሽ ምን የሚሉት ነው? ሙሉውን በካሽ ነው ያልከኝ፣ ግን እና ችግር የለውም ይዞ መምጣት ይችላል። ሌላ ምን ችግር አለው? አይደለም ሌላ ሰው ደግሞ እዚህ ቤት ከመጣ ደግሞ ምን ለማለት ነው? ቆይ የተከተለተላችሁ አንተ ፋሚሊ በሙሉ እዚህ ቤት ለመምጣት ነው እንዲቀዳችሁ? ኖ እንደዛ አይደለም። እንደዛ አትቆጣ ኢንስፔክተር። እንዴት አልቆጣ? የሚያስቆጣ ነገር የለም። እንዴት አልቆጣ? አንደኛ ቤት ድረስ መጣችኋል። ያ ደግሞ ኮንቨርት እንዳልሰጠኝ ለአንተ ደግሞ ነገር ያለው እሱ እውነት ነው። ያ ጅል ነው እዚህ ደግሞ ጉትቶ የሚያመጣብኝ። አይ ይኸውልህ ኢንስፔክተር አሁን መረጋጋት አለብህ። እንደዚህ አትሁን። ጥሩ ምንድን ነው የምረጋጋው? እስኪ አስረዳኝ እንዴ። ግማሽ ካሽ ግማሽ ደግሞ ትራንስፈር ምን የሚሉት ነው እኮ? ምን ችግር አለው ትራንስፈር? በመጀመሪያ ካሽ ነው የምፈልገው ያልኩ። ሙሉ ትራንስፈር ከተደረገ ኬት ነው የሚባለው አይቀርም የኔ ገንዘብ። ገባ አይደለ? ያ ነገር ደግሞ ያስጠረጥረኛል። እኔ ተጠረጠርኩ ደግሞ ማለት እናንተም ተይዛችሁ ትገባላችሁ ማለት ነው። የት እኔ የምገባበት እሱ እውነት ነው። እና ምን መሰለህ ኢንስፔክተር፣ ያው እባክህ ለማስረዳት አትሞክር። ቀለል አድርጋቸው ነገሮችን። እኔ ወይ በካሽ ነው ቀለል ለማድረግ በካሽ ይዞ ይመጣል። እኔ አሁን መደወል እችላለሁ። እባክህ እዚህ ቤት እንዳይመጣ፣ ሌላ ሰው እንዲመጣ አትፈልግም? ማንም ሰው እንዲመጣብኝ አትፈልግም። ገባ አይደለ? ስለዚህ እኔ ራሴ ይዤ እመጣለሁ። እዛው ተቀባብለና። እሺ ይሄ ቤተሰብህን ያጀቀ ገንገበት የሆነ ሰውዬ ለዚህ ጥፋት ቤት ድረስ እየመጣ ያው እንግዲህ እሱም እኮ አብሮኝ ስለሚንቀሳቀስ ነው ለዚያ ነው የመጣው እንጂ። ስለዚህ ምንም አትጨናነቅ፣ ምንም ችግር የለውም። ሌላ ነገር እኮ አይደለም። እንዴት ቀለል አድርጋችሁ እንደምትዩት እኮ ነው የማይገባኝ። እኔ በፍጹም ልረዳችሁ አልሞክረውም። አስጨርሰኝ። እያወሩ እንዴት ትገባለህ? እሺ አውራሽ ቅርታሽ። በመጀመሪያ ስርዓትን ተለማመድ። እዚህ የምታወራው ኢንስፔክተር እንጂ አንድ ተራ ሰው አይደለም። ገባ አይደል? ሁለተኛ ደግሞ ያስኮን ገንዘብ እያስቀምጠህ ያን ይዘህ መምጣት ትችላለህ። ትራንስፈር ምናምን ሌላ መንገድ የምትል ከሆነ ገንዘብን ይዘህ ውልቅ በልልኝ። እኔ በተራ በ300 ሺህ ብር የምነካከሱ አይደለም። የኔን ሬንጅ ታውቀዋለህ መቼም ባለፈው ነገር ያለው። ስለዚህ በእነዚህ አይነት ተራ ገንዘብ እደራደራለሁ ብለህ አስበህ ከሆነ ተሳስተሃል። አሁን የምትለው ነገር ካለ በል። ይኸውልህ እና ደግሞ ስለ ሁኔታውም ደግሞ ማወቅ ይፈልጋሉ። ማለት እንዴት እንደሚለቀቅ መቼ እንደሚለቀቅ ይህንን ስራ ማን እንደሚያስወጣው ከስር እሱ እኮ የእኔ ስራ ነው እኮ ያንን ማወቅ ይፈልጋሉ። ወንድሜ ዋናው መለቀቁን አይደል? እኔ ቤተሰባቸው ነው እሱም ደግሞ እና ቢሆንስ? ስለዚህ ያው ቤተሰብ እስከሆነ ድረስ እሱ ነው ሄዶ የሚነግራቸው ለነሱ። ምን ችግር አለ? ማንም ይልቀቀው ማለት በእኔ በኩል ገንዘብ ይመጣል፣ ሰውዬው ይለቀቃል። ከዚህ በላይ ምን ይፈልግ? አይ ዋናው ይኸውልህ እርግጠኛ መሆን ይፈልጋሉ። ይሄንን ገንዘብ ተበድረው ብዙ ነገር ውስጥ ገብተው ነው ያመጡት። ነገርኩ ስለ ስራዬ መቼም ዲቴል መናገር ያለብኝ አይመስለኝም። ምሰራው ነኝ። ከማንም ጋር ተነካክቼ ደግሞ ማመጣው ነኝ። ከባድ ይሄን ነገር ብትነግረም ኖርማል ነው። ምንድነው የምነግርህ? ምን ችግር አለው? ምን ጥቅም አለው? ምክንያቱም የሚቀርብህ እንግዲህ ብዙ ገንዘብ ነው። በጣም ለመመርመር ነገሮችን በጣም እየፈለክ ነው። ብዙ ገንዘብ ነው። ሀሳብም እንደሆነ ራሱ አልገባኝም። እንዴ ምን ማለት ነው እንዴ? ወንድሜ እያልክ ያለው አልተግባባንም መሰለኝ። ማለት ስለሚሰራው ነገር በደንብ ማወቅ እፈልጋለሁ እያልክ ነው እኮ። ምን ችግር አለው? ይሄ ስራ ነው። በስራዬ ደግሞ እንድገባ ፈልግ። ምን ችግር አለው? ባው ምን ችግር አለው አትበለኝ። ምክንያቱም እኔ አሁን ገና አምኜ ገንዘብ እኮ ልሰጥ ነው። ምንም ነገር ሳትሰራ አይደል ወንድሜ? ይወጣል ተባልክ። ከዚህ በላይ ማረጋገጫ ባይወጣስ ምንድነው ማረጋው? ባይወጣ
ከዚህ ስራ ላይ በጣም 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 ጊዜ ፈጁ ሰው ነኝ። ገባ አይደለ? ምን ማድረግ እንደሌለብኝ ደግሞ ማቀኝ እኮ ይገባኛል። ካላመንከኝ እንግዲህ መንገዱ ጨርቅ ነው እኮ። ስለዚህ ስለ ስራው ትነግረኛለህ ወይስ ይህንን ሁሉ ገንዘብ መመለስ ነው የምትፈልገው? ይህን ሁሉ ገንዘብ መመለስ ነው የምትፈልገው? ስለዚህ አይደለማ እንደሱ ሳይሆን ስለዚህ ነገርኩህ። ይኸውልህ እየነገርኩህ ነው አይደል? አስቀምጦና እንነጋገር እኮ ችግር የለውም። ገንዘቡ ምንም አያሳስብ። ስለ ሁኔታው የምትነግረኝ ከሆነ ምንም እንዳያሳስብ። ያው አውጥቼ አስቀምጠዋለሁ እዚሁ ጋር አስቀምጠዋለሁ። እሺ ትንሽ ጠጋ ታረጋ። ወደዚህ ወደ ይሁን ችግር የለውም። እዚህ ጋር ምንም። ስለዚህ ያለውን ነገር ንገረኝ። አይጉድ እባክህ ንገረኝና ያለውን ነገር ቶሎ ጨርሰን እንሂድ። ያለውን ነገር ንገረኝ። ማን እንደሚያግዛችሁ ማን ያለውን ሁኔታ ቤተሰብ ነው እያለው እሱ ዲቴል መናገሩ ጠቃሚ ሆኖ ስላልታየኝ ነው እንጂ ለገንዘቡን ብዬ አይደለም። በነገራችን ላይ እኔ ማወቅ እፈልጋለሁ ስላልክ ነው እንጂ ገንዘብ አጓጉቶኝ አይደለም። እውነት ነው። እና ሙሉ ካሽ ነው ያስከው አይደል? 300 ካሽ ነው። በቃ እንደዛ ከሆነ ምን መሰለህ፣ ሙሉ ስራውን እኔ አይደለም የምሰራው። ትንሽ መግዙን ሰዎች አሉ ከበላይ ሆነው እና ገንዘቡን እንደማያስወደድኩብህ በዛ ምክንያት ነው። ግማሹን ያህል በወስድ እኔ ነኝ፣ የተረፈውን ደግሞ ላይ ያሉት ነው የሚከፋፈሉት። ማገኝ ይሄን ያለው ብዬ ቀንሼ ነው የምነግራቸው። ቢያንስ 200,000 100,000 ብዬ። ምክንያቱም ከዛ በላይ ሊቀራመቱኝ ይችላሉ። እነሱ ደግሞ ከኔ ታች ያሉትን ደግሞ ማዘዝ ይችላሉ። የኔ እኩያ ያሉትን እኔ ከኔ እኩያ ጋር ብገዳደር ወይም ደግሞ ብነጋገር ለበላይ ነገሮች ያመለክቱብኛል። ከበላይ ጋር ተነካከው ደግሞ ማለት ማይሆን ጉዳይ ነው። ግን በዚህ መንገድ ደግሞ እኔ በመሰራበት መንገድ ደግሞ የሚሰሩ ሰዎች አሉ፣ የበላይ አለቃ ይሆኑ እንዴ ስለሚነካከው ሰዎች የበላይ አለቆች የሚሰራሉ ማለት ነው። ግን ጠቃሚ ነው ብለህ ታስባለህ? መነጋገሩ እንደዚህ ነው ጉዳይ። ምን ችግር አለው? ችግር የለውም። አብረን እየሰራን አይደል? ችግር የለውም። አውራ፣ ምንም ችግር የለውም። ምንም ሳትጨናነቅ ሳትፈራ አውራ። ኧረ ምን አስፈራኝ እንዴ? ገንዘብ ማለቴ እዚህ ተነጋገርን አይደል እንዴ? እና ያው እነሱም ጋር እንነጋገራለን እና ገንዘብ ይፈልጋሉ እነሱ። ሙሉ ካሽ ምለም ለሱ ነው። አሁን እኔም ጋር ቢገባ ገንዘብ ሙሉ እኔ ጋር ነው ተጠያቂ ነው። ከየት መጣ መባል አይቀርም። የፖሊስ ገንዘብ ደግሞ ያው መታየቱ አይቀርም። ትራንስፈር ሂስትሪው ከየት መጣ መባሉ አይቀርም። ስለዚህ ይህን ገንዘብ ካሽ ተቀብዬ የተወሰኑትን ይጃነገራለሁ። እነሱ የሚገባቸውን እሰጣቸዋለሁ። እነሱ ደግሞ በቀላሉ ቢፈጅ 1 ወይ 2 ሰዓት ነው ተነጋግሮ ለማስፈታት። ሰውየው እንዳልነበረም ፋይሉ ጠፍቶ ማስወጣት እንችላለን። ይህ በጣም ቀላል የሆነ ጉዳይ። ዋናው ብቻ ገንዘቡን ማምጣት ነው። አንተ ችግር የለውም ማለት ያው አሳየው አይደለ? ከዛ በፊት ግን ያን ገንዘበት ማግኘት አለብኝ። ማን ነው እዚህ ቤት ጎትቶ ያመጣብኝ ነው እንዴ? ወዴት ደውለትና ይሞቃል ብል እና አየሩ ይሞቃል። ምነው ችግር አለ እንዴ? የት የለም እንደዚህ የት ሄዶ ነው? ስልክ ለማንሳት ደግሞ ጀመረ ማለት ነው። እባክህን አረፍ በለኝ፣ ቁጭ በለኝ። እንዴ ምን ነው? ምን ሌላ ችግር አለ እንዴ?
በጣም ያጓጓል ይሄ ገንዘብ። አቤት ቆይ ምን አልከኝ? አይ ምንም በጣም ኧረ አረፍ በል አስቀምጠው እኮ ቁጭ በላ ታዲያ እዚህ ጋር ተስቀምጠሽ እኮ ችግር የለውም ይቀመጣል እዛ። አንተም አረፍ በል ቁጭ በል እንጂ ምን ሆነ? አላነሳኩም። አንዳንዴ ማን እንደሆነ ይረሳዋል መሰለኝ። ምን ማለት ነው ደግሞ? ሄዶ ነው ጠባቂህ ነው ጠባቂህ ነው ወይስ ምንድን ነው? እሱ ነው ስልክ ይዝጋ ነው ለለ አሁን ይኸውልህ ሁሉ ነገር ልትነግረኝ ተስማምተናል አይደለም? ሁሉንም ነገር እየነገርኩ አይደል? እናንተ ደግሞ እኮ ንገረኛ ጨርሰን እየነገርኩ እኮ ነው። ጨርሰን ንገረኛ። ጨረስን አይደል እንዴ? ወይስ የገንዘብ ከየትም ለቃቅም ስላመጣው ጋጋ እኔ ከዚህ የተሻለ ገንዘብ ማግኘት ሰው ነኝ። ማን እንደጓጓ እኮ ይታወቃል። እኔ እንደዚህ አይነት ገንዘብ የሚያጓጓ ሰው አይደለም። ማን እንደሚጓጓ ይታወቃል እኮ አይደለም። እሱማ አይደለም። ካንተ ጋር የሚሰሩት እንትኖቹን ንገረኛ። ሰዎች ለምንድን ነው የምነግርህ? ምንም እኮ አስፈላጊ አይደለም። ንገረኝ ፈልጌው ነው። ምን ይሰራል? የሚሰራልኝንማ ነው ያውቃለሁ። ስለዚህ እነሱ ወንድሜ ከኔ ጋር መጨረስ የምትችል ከሆነ እኔ ጋር ጨርስ፣ አለበለዚያ ገንዘቡን እዚህ አስቀምጣ የምትወጣ ይመስለኛል። ካልሆነ ማድረግ እንደምችል መቼም ፖሊስ ምን ይዞ እንደሚንቀሳቀስ አይጠፋም። እሱ እውነት ነው። እዛ ጋር የሆነ ነገር እየበራ ነው መሰለኝ። ምንድን ነው? እኔ እንጃ የሆነ ስልክ ነው መሰለኝ። አይቶ አስፈላጊ ስልክ ነው። አይ ምናልባት አስፈላጊ ነገር ሊሆን ይችላል። ያንተ ዕቃ ነው መሰለኝ። ብታየው ጥሩ ነው። እንዴት አየህ? አይ እንትን ብትለው ጥሩ ነው። ብታነሳው ብዬ ነው። ስልክ አስፈላጊ አይደለም። አይ ይኸው ብዬ ነው ለአንተ ብዬ ነው። ምናልባት አስፈላጊ ስልክ ሊሆን ይችላል። አንተ መሰረ ነው። አውጣ ቁጭ በል ጭራሽ ነግሬሃለሁ። ድሮ ማመጣጥ እንጋ ያዘው መሰረ ነግሬሃለሁ። አርፈህ እንዳት የፖሊስ መሳሪያ አርፈህ ቁጭ በል ነግሬሃለሁ። ነግሬሃለሁ። ምን አውጣ ነው የምትለው? ነግሬሃለሁ። እንካ ስልኩን ያዝ ና እንካ ስልኩን ና ደጅ ና ያዘው። ያውሻ ነበር ለዚህ ያቀለ ነግሬሃለሁ። አንድ ሰው ያደነ መስሏል። ይኸውልህ ማንም አይደለም። ይሄ ውሻ ነው። ይሄ ነግሬሃለሁ። አሁን አርፈህ የምትናገረውን ትናገራለሽ። የፖሊስ መሳሪያ መቀማት ምን እንደሚያመጣብህ ታየዋለህ። አንተ ነህ ፖሊስ? አንተ ነህ ህዝብ የምትጠብቀው? አንተ ነህ ወይ? አንተ ነህ ወይ? ይኸውልህ ነግሬሃለሁ። ልቀቀኝ ብያለሁ። ዝም በል። ውሻ ደግሞ ታወራለህ እንዴ? አንተ የምትይ ነው በሆነ ነገር እንደሆነ መቀጥቀጥ ነበር። ማን ናቸው ካንተ ጋር የሚሰሩት? ሁሌ ችግሩ እሱ ነው። ማን ነበሩ ካንተ ጋር የሚሰሩት? ምን አገባ አትበል። ምን አገባ አትበል። ነግሬሃለሁ። ምን አገባ አትበል። ነግሬሃለሁ። ሌላ ነገር የምታወራ ከሆነ ማለት ነው። ነግሬሃለሁ። ምንም አታመጣም። እሺ ነግሬሃለሁ። ቀጠቅጣለሁ። ይኸውልህ እሺ ውሻ ደግሞ ታወራለህ እንዴ? ሌላ ነገር ታወራለህ? ሲጀመር ካንተ ጋር ማውራት የማይጠበቅ በቂ ማስረጃ አለ። ምንድን ነው? ልቀቀኝ እያልኩ ነው።